በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የሚቀርብላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ከእንግዳችን ጋር በሀገራችን ላይ ስለተነሳ የትንቢት አገልግሎት እንነጋገራለን። እንድትከታተሉን ያክብሮ ግብዣችን ነው። ስሞትንና የመጡበትን ደብር ያስተዋውቁልን። መምህር ሲሳይ አበበ እባላለሁኝ። ከምስካየ ኅዙናን መድኃኔዓለም ገዳም ነው የመጣሁት። መልካም። ዛሬ የምንነጋገረው በሀገራችን ላይ ትንቢት ትናገራለች ስለምትባል አንዲት ሴት ይሆናል። እሷም በተለያዩ ጊዜ በማህበራዊ ድረገጽ የተለያዩ ትንቢቶችን እየለቀቀች የተለያዩ መልእክቶችን እያስተላለፈች ትገኛለች። ከተናገረቻቸው ነገሮች መሃልም ደግሞ አስገራሚና አስደናቂ የሆኑ ሐሳቦችን አግኝተናል። በእነሱ ላይ ነው እንድንናገር የፈለኩ ዛሬ። እመቤታችን ቅድስት ድንግል ማርያምን ቤተ ክህነት አያስገቧትም ብላለች። ይህ ነገር እውነት ነው ወይ? አዎ፣ እያንዳንዱን ነገር በመረጃ ነው የምናቀርበው። ራሷ ካለችው ቃል በቃል መረጃ በማቅረብ ነው እንጂ ይሄ ከንቱ የሆነ ስም ማጥፋት ሳይሆን በትክክለኛ በአንደኛው ቪዲዮ ጀምረን እያንዳንዱን መረጃዎች በደቂቃዎቹ እናቀርባለን። ለምሳሌ ይህንን ያለችበት አንደኛው ቪዲዮ ላይ ነው። አንደኛው ቪዲዮ ላይ ልክ 17 ደቂቃ ከ23 ሰከንድ ስንደርስ እንኳን አንቺን እኔንም አያስገቡኝም አለችኝ። ታዲያ ለምን አመጣሽኝ እመቤቴ ስላት ትእዛዙን እንድትፈጽሚ ነው ታደርጊዋለሽ የሚለውን ልትታይ ነው አለችኝ ይላል። አሁን ይሄ ሲታይ በእውነት እመቤታችንን ክብር ለስም አጠራሯ ክብር ይግባትና ማዋረድ ነው። እሷ ምልዕተ ጸጋ ናት፣ የሚከለክላት ነገር የለም። እንኳን እመቤታችን ቅድስት ድንግል ማርያም አይደለችም፣ ቅዱሳን እንኳን ሲበቁ የደረጃቸው 7ኛው ደረጃ ላይ ሁሰት ላይ ሲደርሱ ጠፈር ደፈር አይገድባቸውም። ልክ እንደ ፀሐይ ብርሃን የፀሐይ ብርሃን በመስታወት ሲያልፍ የሚከለክለው ነገር እንደማይኖር ቅዱሳንም የፈለጉበት ድረስ መግባት ይችላሉ። ለምሳሌ በመጽሐፈ ነገሥት 2ኛ ምዕራፍ 6 ከቁጥር 8 እስከ 13 ላይ ነብዩ ኤልሳዕን እንመለከታለን። ነብዩ ኤልሳዕ እስራኤል ቁጭ ብሎ ሶሪያ ሀገር ውስጥ ምን እንደሚያደርጉ እስራኤል ላይ ምን እንደሚያሴሩ ተመልክቶ ነበረ። ልክ እንደዚሁ እመቤታችን ቤተ ክህነት ውስጥ ለመግባት የሚከለክላት ነገር አይደለም። እመቤታችንን ማሳነስ ማዋረድ ነው ይሄ የሚሆነው። እመቤታችን ቅድስት ድንግል ማርያም ልክ ከነ ቅዱስ ጴጥሮስ የምትበልጥ ከሐዋርያት የምትበልጥ እናት ናት። የቅዱሳን ሁሉ እናት ናት። ቅዱስ ጴጥሮስ ሐናንያና ሰጲራ እቤታቸው የተማከሩትን ምን አድርገው እንደመጡ ካወቀ እመቤታችን ቤተ ክህነት ውስጥ የሚደረገውን ነገር እንደምታስገባትና እንደማያስገባት ራሷን የተላከችው ከሆነ ከሷ እንደሚያስገባትና እንደማያስገባት አስቀድማ ማወቅ ነበረባት። ትነግራት ነበር። አያስገቡሽም ግን ሂጂና ሞክሪ ነበር ማለት ያለባት። ሌላው ደግሞ ቀልድ የሆነው ቤተ ክህነት ውስጥ በዘርፋፋ ቀሚሷ ወረደች መጣችና ታዩ በቃ እንኳን አንቺን እኔንም አያስገቡኝም ማለት ገብቶ አያስገቡኝም ማለት ጨዋታ ነው የሚሆነው ነው። በእውነት ይሄ እናታችን ቅድስት ድንግል ማርያም ላይ መቀለድ ነው የሚሆነው። ይህንን ነው እንግዲህ በአንደኛው ቪዲዮ ላይ ያገኘ ነው። አስገራሚ ነው። በዚህ እኮ መንበረ ፓትርያርክ አጠገብ መንበረ ፓትርያርክ ቅድስተ ቅዱሳን ማርያም በቤተ ክህነት ውስጥ ነው ያለችው። በእያንዳንዱ የቤተ ክህነት መምሪያ ውስጥ የእናታችን የቅድስት ድንግል ማርያም ስዕል አድኖ ከልጇ ጋር አለ በሁሉም ቢሮ። የሚገርም ነው። እሱ ብቻ ነው እንዴ? እመቤታችን በማህሌቱም በሰዓታቱም ንኢ እያሉ የሚጠሯት ድንግል ማርያምን ነው። እነዚህን አባቶች አያስገቡኝም ብላለች። ስለዚህ ይሄ ስም ማጥፋት ሆም ብሎ የካህናትን ክብር ማውረድ፣ የቅዱስ ፓትርያርኩን ክብር ለማውረድ፣ የኤጲስቆጶሳቱን የጳጳሳቱን ክብር ለማውረድ ሆም ብላ ያደረገችው ስራ ነው። መልካም ነው። ሌላው ስለመጪው ጊዜ ትንቢት እናገራለሁ ትላለች።
አንደኛ ትንቢት ስንት ምንጭ አለው? እሷ ከየትኛው ምንጭ ነው ትንቢት እየተናገረች ያለችው? ያው መጽሐፍ ቅዱሳችን እንደሚናገሩ እውነተኛ ነቢያት እንዳሉ ሐሰተኞች ነቢያት አሉ። ይሄ የመጨረሻው ዘመን ነው። በመጨረሻው ዘመን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ብዙ ሐሰተኞች ነቢያት ይመጣሉ ብሎ አስቀድሞ ነግሮናል። ይሄ ድንቅ አይደለም፣ ቀድመን የተዘጋጀንበት ነገር ነው። ይመጣሉ ተብሏል። ይሄ ደግሞ እንደዚህ አይነት ሴት ነቢያት እውነተኛ ነቢያት አሉ፣ እውነት የሚናገሩ ሐሰተኞች ነቢያት ደግሞ በትንቢተ ሕዝቅኤል ምዕራፍ 13 ከቁጥር 17 እስከ 19 ላይ እንደዚህ ይላል። ከገዛ ልባቸው ትንቢት የሚናገሩ በሕዝብ ሴቶች ልጆች ላይ ፊትህን አድርግ፣ ትንቢትም ተናገርባቸው፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ ነፍስን ለማጥመድ ለእጅ ድጋፍ ሁሉ መከዳ ለሚሰፉ ለሰው ሁሉ ራስ እንደ ቁመቱ ሽፋን ለሚሰሩ ሴቶች ወዮላቸው። የሕዝቤን ነፍስ ብታጠምዱ በውኑ ነፍሳችሁን ታድናላችሁን? ሞት የማይገባቸውን ነፍሳት ትገሉ ዘንድ በሕይወት መኖር የማይገባቸውን ነፍሳት በሕይወት ታኖሩ ዘንድ ስለ ጭብጥ ገብስና ስለ ቁራሽ እንጀራ በሕዝቤ ዘንድ አርክሳችሁኛል ይላል እግዚአብሔር። ስለ ጭብጥ ገብስ ብለህ ማለት ነው። ስለ ጭብጥ ገብስ ስለ ቁራሽ እንጀራ በሕዝቤ ዘንድ አርክሳችሁኛል ይላል። ይኸውን ሐሰተኛ ሴት ነቢያት እንደሚነሱ ነው። በትክክለኛ የምትናገራቸው ነገሮች አልፎ አልፎ የሆኑ ነገሮች ስለተሳኩ ትክክለኛ ናት ብለው ይደመድማሉ ተከታዮቿ። በቃ ትክክለኛ ናት፣ ግን በተጓዳኝ ያልተደረጉት ደግሞ መታየት አለባቸው። ለምሳሌ በቪዲዮ አንደኛ ቪዲዮ ላይ 40 ደቂቃ ከ25 ሰከንድ ላይ ስንደርስ እንዲህ ብላለች። ያው ሁሉንም ወደ እመቤታችን ነው የምታስጠጋው። እመቤታችን ቅድስት ድንግል ማርያም ተገልጣ እስረኞችን ታስፈችልኛለሽ ብላኛለች አለች። ይህንን ላንብበው ከቪዲዮ ቃል በቃል የቀረስኩት ስለሆነ። ሐምሌ 25 ቃሊቲ እሄዳለሁ፣ እመቤታችን ትከተኛለሽ ነው ያለችው። እስረኛ ሁሉ እንዲፈታ ታደርጋለሽ፣ ሄደሽ በሩን ክፈት ትይዋለሽ። ትንሽ ከሄደሽ በኋላ ደግሞ እንዲህ ትላለች፣ በ4 አውቶቢስ ተጭነን ወደ መናገሻ ማርያም ነው የምንሄደው። ዘመዶች በስተግራ ትሆናላችሁ፣ ከእስር ቤቱ በስተግራ መሳሳም አይቻልም ብላ ትንቢት ተናገረች። ይሄ ሆነ ወይ? ይሄ ሆነ ወይ? የተፈጸመውን እንመልከት። ይሄ እንግዲህ በትክክለኛ ጌታችን የሐሰተኛ መንፈስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ በመጀመሪያ ነፍስ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ይላል። ሐሰት መሆኑን እንዴት አወቅን? ራሷ በ40ኛው ቪዲዮ ሐመሮሃ ብላ በለቀቀችው 1 ሰዓት ከ08 ደቂቃ ላይ እንዲህ ብላለች። እህተ ማርያም እስረኛ ይፈታል ሂጂ ቃሊቲ ስትለኝ በቃ እስረኛ ሊፈታ ነው፣ በር ተከፍቶ ሸዋ ብሎ ሊወጣ ነው ብዬ ነበር። ሐምሌ 25 እኔው ራሴ ቃሊቲ ማረሚያ ቤት እንድገባ ተነገረኝ። እንዴ መብርሃን ወላዲተ አምላክ እንዴት አለች። ምን እንዴት አለው? ገባች። ህዝቡ ግር ብሎ መጣ። ፖሊስ ይዞ ራሷን አስገባት። ስለዚህ እንኳን ልታስፈታ መናገሻ ማርያም ሊሄዱ 4 አውቶቢስ ሊዘጋጅ አይደለም፣ ራሷ ታስራ በኋላ በዋስ ነው የወጣቸው። ይሄ ሐሰተኛነቱን ያመለክታል። ሌላ አስቀድሞ መረጃዎች በመሰብሰብ ደግሞ የመናገር ትንቢት ነው። ለምሳሌ አንድ ሰው አንድ መስሪያ ቤት ቢሰራና ያስ መስሪያ ቤት ውስጥ ያለው ባለስልጣን ከኢትዮጵያ ሊለቅ ነው ቢባል ያስ እዛ መስሪያ ቤት የሚሰራው ሰው የእሱ አባል ከሆነ ቀድሞ ይነግራታል፣ ሰምቷል መረጃውን። ስለዚህ እንግዲህ ስም መጥቀስ በፍጹም የሚገባ አይደለም፣ ግን ራሷ ያወጀችው ነገር ስለሆነ ቃሉን አቀርበዋለሁ። ልክ አንደኛ ቪዲዮ ላይ 48 ከ38 ደቂቃ ላይ በሳምንት ውስጥ አገሬን ለቀህ ውጣልኝ፣ ወደ ሳውዲ አረቢያ የሚባለው ነው፣ ወደ ሳውዲ ግባልኝ፣ ንብረቴን አንዲት የኢትዮጵያን ንብረት እንዳትነካ፣ ነክተህ ብትወጣ ጥርስህን አስተፋሃለሁ ብላለች እመቤቴ። ጥርስህን አስተፋሃለሁ ብላለች እመቤቴ። ይህን እንግዲህ ስም መጥቀስ ስለማያስፈልግ ነው። ይህንን ያለችው የኢትዮጵያ
ውስጥ በሀብት የሚታወቅ ባለሀብት ብዙ ድርጅቶችን የከፈተ ወደ ኢትዮጵያ እንደሚወጣ አስቀድሞ እሷም ሳትናገር እኔ ማቃለሁ። እኔ አውቄ ወደ ውጭ እንደሚወጣ አስቀድሜ ነው ያውቃለሁ። ስለዚህ እኔ ቀጥታ ሄጄ በቴሌቪዥን ወደ ከኢትዮጵያ ሊወጣ ነው ብዬ ብናገር እና ቢፈጸም ትክክለኛ ነብይ ነኝ ማለት ነው። ይሄ መረጃ ነው። በመረጃ እንደምትናገር ሳታስበው አምልጧታል ራሷ። በ41ኛው ቪዲዮ ላይ mu2 ተብሎ በተለቀቀው ቪዲዮ 1 ሰዓት ከ08 ላይ አዲስ አበባ ውስጥ ያለ እያንዳንዱ ባለሀብት ያንን ሀብት እንዴት እንዳገኘው አጣሪ ኮሚቴ ይኖረኛል ማለት ነው። እንግዲህ ያው በስጋ መረጃ ደግሞ ያስፈልጋል መሰለኝ አይደል? ያንን ሀብት አጣሪ ኮሚቴ 100% እንዳለኝ ልንገራችሁ ማለት ነው ብላለች። ስለዚህ እያንዳንዱ የምትናገራቸው ነገሮች አጣሪ ኮሚቴው ነው ማለት ነው። በአጣሪ ኮሚቴዎች ትናገራለች። አጣሪ ኮሚቴዎች አስቀድመው ይነግሯታል። አስቀድማ ዩቲዩብ ላይ ትቀድምና ቪዲዮን ትለቃለች። ከዛ ተፈጸመ፣ እሷ ነብይት ናት ወይም የእግዚአብሔር ሰው ናት ወይም ታውቃለች፣ እመቤቴ ታነጋግራታለች ተብሎ ህዝቡ ይከተላታል። ይሄ መረጃ እንጂ ትንቢት አይደለም። ትንቢት አስቀድሞ እግዚአብሔር ይናገራል። ምንም ነገር ሳይፈጸም ምንም ነገር ሳይሆን አስቀድሞ ይነገራል። ከዛም በኋላ ሲፈጸም በተግባር ይታወቃል። ከ5500 ዘመን በኋላ መጥቻ ድናለሁ አለው። ቀጠሮ ተሰጥቶታል። በቀጠሮ አምላካችን መጥቷል። እንዲህ አይነት ነቢያት ከኖህ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይሄ ከማን እንደሚወለድ በትክክለኛ ተጠቁሟል። ዝም ብሎ አድበስብሶ ስለተናገረ ትንቢት ነው ማለት አይቻልም። ይሄ የሰዎችንም ስም ማጉደፍ ነው። ትክክለኛ ያልሆኑ ነገሮችን ትናገራለች። ለምሳሌ ግሸን ማርያም እንዳንሄድ ሆም ብላ መስከረም ላይ ማንም ሰው በዚህ በመስከረምና አካባቢው ማንም ሰው ከቤቱ እንዳይወጣ ጉዞ ወይም እንደዚህ ተሰብስባችሁ ወጣቶች እንዳትታዩ፣ ውጪ እንዳትመገቡ፣ ከቤታችሁ ውጪ እንዲህ ይደረግባችኋል፣ እንዲህ ይሆንባችኋል አለች። አሁን ብዙ ሰዎች እየደወሉ እንደዚህ የሚል ነገር ትንቢት ተነገረ፣ ግሸን አንሂድ እንዴ እንቅር እንዴ? የምን ትንቢት? አይ ወደ ምንም ነገር ተሰብስባችሁ እንዳትሄዱ የሚል ትንቢት ሰምተናል ከአንዲት ከዚች ሴትዮ። አንሂድ። ሞኝ ናችሁ ወይ? ማንም ሰው ዝም ብሎ ስለተናገረ ነው። ሄዱ፣ በሰላም መጡ፣ ምንም አልሆኑ። ጎንደር እሷ ባለችበት ጊዜ ሰልፍ ተደርጎ ነበር። ትሞታላችሁ፣ ጥፍራችሁ እንዲሆናል፣ ሆዳችሁ ይታመማል ያለችው ምንም ነገር የለም። ግሸን እንደሄዱ የተደረጉ ሰዎች የሄዱ የቀሩ አሉ። እንግዲህ እንደዚህ አይነት ነው። መንፈሳዊ ቦታ እንዳይሄዱ፣ ተሰብስበው እንዳይሄዱ። ሌላ ከተነበቻቸው ነገሮች 2010 ላይ ሳይገባ ውጭ ሀገር ያላችሁ ወደ ኢትዮጵያ ግቡ፣ ሌላው ሀገር ጠቅላላ እሳት ነው የሚሆነው። ወደ ሀገራችሁ የገባችሁ አንደኛ የዜግነት መታወቂያ ይሰጣችኋል። ይህ ትንቢት ከተነገረ ሁለተኛ የገባችሁ የሁለተኛ የዜግነት ማዕረግ ይሰጣችኋል። ሶስተኛ የገባችሁ ደግሞ በቃ እያለች እንዲህ ዜግነት እንደመስጠት መብት እንዳላት አይነት ታደርጋለች። ውጭ ያሉ ሰዎች እየደወሉ ጭንቅ ፈጥሮባቸው እንዴት ይሻለናል? እንግባ፣ ጥለን እንምጣ፣ በስንት መከራ እዚህ መተን እየሰራን ቤተሰቦቻችን እንዳንደጉም ምን ይሻለናል ብለው ብዙ ሰዎች ተጨንቀው ነበር። ያለችው ቀን አለፈ። 2010 ጳጉሜ ምንም አልሆንም። ከዛም በኋላ የገቡ ሰዎች አሉ። የምንም ዜግነት የሚባል ነገር የለም። ዜግነት የመስጠት መብት የላትም። ሰው በመወለድ ዜግነት ያገኛል እንጂ እሷ ስለተናገረች የሚደረግ አይደለም። እንዲህ ሐሰተኛ ትንቢቶች ትናገራለች ሴትዮ። ትንቢት ከሶስት ነገሮች ይመነጫል። አንዱ ከኃጢአት ርቀው በጾም በጸሎት በጽድቅ ለሚኖሩ ቅዱሳን ከመንፈስ ቅዱስ
ይመነጭላቸዋል። ሁለተኛው በሜትሮሎጂ፣ በታሪክ፣ በፖለቲካ፣ በምጣኔ ሀብት እና ሌሎች ትምህርቶች ላይ እስከ ሊቀ ጠበብትነት የደረሱ ባለሙያዎች የሰለጠኑ ጀማሪ አንባቢው አይደለም። እነሱ ካላቸው ተሞክሮ በመነሳት ትናንት ያለውን ዛሬ ያለውን አይተው ነገ እንዲህ ይሆናል ብለው ትንቢት ይናገራሉ። ሰዎች ናቸውና ሊሆንም ላይሆንም ይችላል። ሶስተኛው ትንቢት ምንጩ ከአሳቹ ከክፉ መንፈስ ነው። ይህች ሴትዮ እየተናገረች ያለችው ነገር የማይሆን የተተረማመሰ ነገር ነው። ስለዚህ እሷን እየገፋት ያለው መንፈስ ምን ሊሆን ይችላል? አሁን ምዕመናን እንዲገነዘቡት የሚያስፈልገው ማንንም ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አትጣላም፣ አታርቅም። ዋናው ዓላማችን እሷም ቢሆን ከስህተቷ እንድትመለስ፣ ስም ማጥፋት አይደለም ስራችን። በትክክለኛ በአንደኛው ቪዲዮ ላይ ራሷ መንፈስ እንዳለባት ተናግራለች። በአንደኛ ቪዲዮ ላይ 5 ከ25 ደቂቃ ጀምሮ እስከ 7 ከ31 ድረስ ስንሰማ መንፈሱ ይቺ ሴት እንግሊዝ ሀገር ነበር የምትኖረው። መጀመሪያ ከባሏ ጋራ እንግሊዝ ሀገር ነበር የምትኖረው። እዛ እንግሊዝ ሀገር እያለች ምዕመናንን በጣም ታስቸግር እንደነበረች ይናገራሉ እዛ ሀገር ያሉ ሰዎች። እና መንፈሱ በሚጮህ ጊዜ ትላለች አባቶች አይችሉትም፣ ላይሽ ላይ ያለው መንፈስ ይጋፋናል ይሉ ነበረ። አሁን አባቶች የማይችሉት መንፈስ የለም። አባቶች አይደለም የሚያስወጡት፣ የእግዚአብሔር ስም ነው የሚያስወጣው። ትቀጥልና መንፈሱ ቃል በቃል ሲናገር እሰማው ነበር ትላለች። እያስጮሃት ግን መንፈሱን ትሰማው ነበር ማለት ነው። በዚህ አነጋገር መንፈሱ የቤተ ክርስቲያንና አባቶች ይሳደብ ነበር ይላል። አሁን ምዕመናን በደንብ አስተውለው እንዲሰሙ የሚያስፈልገው በፊት የነበረባት መንፈስ እንዲወጣላት ሞክራ ከዛም በኋላ በእመቤታችን በድንግል ማርያም ስም የመጣ አስወጥቼልሻለሁ እንዳላት ተናግራለች። ነገር ግን ወጥቶላታል ወይ? በምን እንወቅ? ከፍሬው ታውቋቸዋላችሁ ነው። ከፍሬያቸው ታውቋቸዋላችሁ ነው የተባልነው እኛ። ከፍሬያቸው የምናውቅ ከሆነ አሁን መሳደቡን አቁሟል ወይ? ቅዱስ ፓትርያርኩን መሳደብ አቁሟል ወይ? ኤጲስቆጶሳትን መሳደብ አቁሟል ወይ? ጳጳሳትን፣ ካህናትን፣ ዲያቆናትን፣ ሰባኪያንን መሳደብ አቁሟል ወይ? ስም እየጠራች ከፓትርያርክ ጀምሮ በቤተ ክርስቲያናችን ያሉን እኛ በደንብ ቃለ ወንጌልን ከነሱ የምንጠግብባቸው መምህራንን ስም ታዋርዳለች። ይሄ ነገንም ላይ ይጠበቃል። ልክ ይሄ ነገር ሲለቀቅ ቀጥታ በአጣሪ ኮሚቴ እንደማለት ነው እንግዲህ ሄዳ ቤተሰቦቼን፣ ልጆቼን ምን አይነት እንደሆንኩኝ ምን ስሰራ እንደሰነበርኩ ታጣራና ስም ታጠፋለች። የሚሳደብ መንፈስ ከሆነ ይሄ የሚሳደቡ መንፈስ ድሮ የሚሳደብ ነበር፣ አሁንም አለባት ማለት ነው። በምንድነው? ለውጥ አላመጣችም። ትህትና የሚባለውን ማስመሰል እንጂ በትህትና የምትናገረው በትክክለኛ ትሳደባል። እገሌ አባት ግብረ ሰዶም አለብህ፣ ካህን ስም ጠርታ ማለት ነው። እገሌ እንደዚህ እንዲህ ነህ እያለች ስም ታዋርዳለች። ይሄ መንፈስ በዮሐንስ ራእይ ምዕራፍ 13 ቁጥር 5 ላይ ያለው ነው። ታላቅ ነገርና ስድብ የሚናገርበት አፍ ተሰጠው የተባለው ዘንዶ ነው። ዘንዶ እንዲሳደቡ ያደርጋል። አባቶቻችን በትዕግስት ስላዩት በትዕግስት ነገሮቹን ማየት ስለሚገባቸው ታግሰው ስላዩ እንደ ልቧ እንድትሳደብ የተፈቀደላት ይመስላል። አንድ ነገር ዝም ከተባለና ከተለመደ የተፈቀደ ይመስላል፣ ግን ትክክል አይደለም። አባቶችን ልትናገርብን አይገባም። ይሄ መንፈስ እንዳለባት ማሳያ ነው። ግሩም ነገር ነው። አሁን ከርሶ መልስ ላይ የሰማ ነው የድፍረት ስድብን ከአንደበቷ ታወጣለች ነው። አንድ ሰው እኮ የንስሐ ህይወት፣ የጽድቅ የቅድስና ህይወት ሲኖረው አንደበቱ እንዳይረክስ ስድብን ከአፉ አያወጣም። የይሁዳ
መልእክት ቁጥር 9 እና 10 ላይ ምን ይላል? የመላእክት አለቃ ቅዱስ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገር አልደፈረም። እነዚህ ግን የሚያውቁትን ሁሉ ይሳደባሉ፣ አእምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። መሳደብ ራሱ የርኩሰት ምልክት እንጂ የቅድስና ምልክት አይደለም። ሌላው ምንድነው ደግሞ የዓለም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከሚያደንቁበት አንዱ ነገር ቀኖናና ትውፊትን ከዶግማ ጋር አጣምራ ያለምንም ተፋልሶ እስከዚህ ዘመን መዝለቋ ነው። ይህችው ሴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም ላይ የምታስተላልፈው የጾም ቀናት ስህተት ነው በማለት ትቃወማለች። እንዴት ነው የሚያዩት? የሚገርም ነው። በአንደበቷ የታላቂቷን የቅድስት ቤተክርስቲያናችንን ስርዓትን አስከብሬ ልሙት ትላለች በአንደበቷ። ራሷ ደግሞ በተግባር ትሽረዋለች። የትኛውን የቤተ ክርስቲያን ስርዓት ነው የምታስከብረው? የምታከብር ከሆነ ሙሉ በሙሉ እንጂ አንዱን ጥሎ ሌላውን አንጠልጥሎ አይደለም ማክበር። የቤተ ክርስቲያናችን ከሆነ ቅዱስ ሲኖዶስ በትክክለኛ ያስቀመጠውን ስርዓት በፍትሐ ነገሥቱ ያለውን ስርዓት ነው እንጂ የምታስከብር ካስከበረች። ነገር ግን እሷ የፋሲካ ጾምን ታላቋ ጾም ነው የሚባለው አለች እመብርሃን። ሁሉም የሚሳበበው በእመብርሃን ነው፣ ተገልጦልኝ ነው ለማለት ማለት ነው። ትቀጥልና ከሰባቱ አጽዋማት ጋራ የአብይ ጾም አይደመርም አለች። በእውነት ያሳዝናል። ይሄ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ላይ አባቶች የሰሩትን የቀድሞውን የድንበር ምልክት አታፍርስ ያለውን መጻረር ነው። አባቶቻችን በትክክለኛ በፍትሐ ነገሥት አንቀጽ 15 ላይ አብይ ጾም ከሰባቱ አጽዋማት አንደኛው ታላቁ ጾም መሆኑን አስቀምጠዋል። አይደመርም አይቆጠርም የሚባል ነገር የለም። ይሄ የአባቶችን ትምህርት ማፍለስ ነው። ይሄ ብቻ አይደለም። አብይ ጾምን ስትጾሙ 55 ቀን እንዳትጾሙ ብላለች። 40 ቀን ጾሙ። ምዕመናን 40 ቀን ነው መጾም ያለባቸው። እንደውም ስትናገር ቄሶች ግን የንስሐ ልጆችን ኃጢአት ለመሸከም 40 ቀናት ውስጥ 15ቱን ቀን ይጹሙ። 15ቱን ቀን ለንስሐ አባቶች ተሰጠ ማለት ነው። 40 ቀን እነሱ ጾመው ሲያበቁ እኛ እንጾማለን ደግሞ ቀጥሎ ምዕመናን ማለት ነው። እንደሱ አነጋገር ይሄ አዲስ ሕግ ነው። አዲስ ይወጣ በሷ ሕግ ይወጣ እንጂ በቤተ ክርስቲያናችን የለም። 55ቱም ቀን ሲጾም ቅዳሴ አለ። የንስሐ አባት የሚሆኑት ካህናት ናቸው። ቅዳሴ ካለ በቤተ ክርስቲያን ደግሞ ዲያቆናት ይገባሉ። ዲያቆናት የንስሐ ልጆች የሏቸውም። ስለዚህ ቅዳሴ ሲገቡ እነሱ ሳይጾሙ ሊገቡ ነው። ካህኑ ብቻ ከሆነ የሚጾመው ዲያቆኑ አይጾምም ማለት ነው። 15 ቀን እየበላ ሊቀድስ። ይሄ ምንም ያልተማረ ሰው እንኳን እንዲህ አይልም። በእውነት እንዲህ አይዳፈርም። ይሄ የመንፈስ የሆነ የርኩስ መንፈስ አይነት አሰራር ነው። በቤተ ክርስቲያናችን የቤተ ክርስቲያን ታሪክ መጽሐፋችን የትንሣኤ በዓል በቤተ ክርስቲያናችን ከሌሎች በዓላት ሁሉ በጣም የደመቀ አኳኋን ይከበራል። መንፈሳዊም ተመስጦ አለበት። ከ54 ቀን የጾም ጉዞ በኋላ የምትመጣ ስለሆነች ትንሣኤን ሁሉም ይናፍቃታል ይላል። ስለዚህ 54 ቀን ጾመን በ55ኛው ቀን ፋሲካን የምናከብርበት በዓላችን እንጂ 40 ቀን ጾመን የሚል ይሄ ወይም ከፕሮቴስታንት ወገን ከሆነች ግልጽ ብላ ነው መቀመጥ ያለባት እንጂ በቤተ ክርስቲያናችን በ40ው ጾም ውስጥ ያሉት ቅዳሜና እሁድ 15 ይሆናሉ። እነዚህን 15 ቀናት እኛ እንጾምም 3 ሰዓት ድረስ ቅዳሴ ቆይተን ነው ከዛም በኋላ ትምንለው እና እነዚህ ከኋላ በህማማት ከፊት ደግሞ ዘወረደ ብለን 1 ሳምንት እንጾማለን። እኒን ጨምረን የምንጾማቸው ጾሞችን ለማፍረስ ስርዓተ ቤተክርስቲያን ለመጋፋት ነው። ይሄ ሆዳቸው አምላካቸው የሆኑ ሰዎች መመሪያ ነው። ጾም ቀንስ በቤተክርስቲያን እንደውም
ለጾም አድሉ ነው የተባለው እንጂ ጾም ቀንሱ የሚለን ማንም ሰው ሊመጣ አይገባም። በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 19 ላይ ቅዱስ ጳውሎስ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይላል። እነዚህ የምድራውያን ሰዎች ናቸው። በምድር ላይ ነግሻለሁ፣ ንግስት ነኝ፣ ስለዚህ እኔ አዛለሁ። የድፍረት ቅዱስ ሲኖዶሱን አዛለሁ፣ እኔ በዚህ ወንበር ተቀምጬ በዙፋኔ 21 ዓመት ቅዱስ ሲኖዶሱን አዛለሁ የምትል ቅዱስ ሲኖዶሱን ሴት አዛው አታውቅም። ይሄ ድፍረት ነው። ቅዱስ ሲኖዶስን ምእመን አዞት አያውቅም። ስለዚህ እንዲህ አይነት ጾምን ለመቀነስ ስለተቀነሰልኝ ወደዛ ገባለሁ የሚሉ ሰዎች ከኖሩ እንግዲህ ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙም ያለውን ቃል ነውና እንዲህ ጾሞችን የመቀነስ ነገሮችን ትናገራለች። ይሄ ሥርዓተ ቤተክርስቲያን ይሄ ብቻ አይደለም። ሥርዓተ ቤተክርስቲያን በእያንዳንዱ ስናያቸው ሥርዓተ ቤተክርስቲያን የማፍለስ ነው አሰራሯ። ሌላው ምንድነው? በአንገታችሁ ላይ የወርቅና የብር መስቀል አትሰሩ የሚል ትምህርት አምጥታለች። የሷ ምክንያት አምላካችን የተሰቀለው በእንጨት መስቀል ላይ ነው። በእንጨት መስቀል ላይ ስለሆነ የወርቅ የብር የፕላስቲክ መስቀል የምታደርጉ አውልቁና የእንጨት መስቀላችሁን አድርጉ። ጌታ በወርቅና በብር መስቀል አልተሰቀለም፣ በእንጨት ላይ ነው ብላለች ወላዲተ አምላክ። ያለችው ማናት? ወላዲተ አምላክ ተብሎ ነው የሚሳበበው። እርግጥ ነው በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን እኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ነው ተሰቀለ ብለን የምናምነው እንጂ በወርቅና በብር ወይም በብረት ላይ ተሰቀለ ብለን አናምንም። መጀመሪያ ሲጀመር አላልንም፣ ያላልነውን ነው። ነገር ግን የእንጨት መስቀል ሲሆን ዕፀ መስቀሉን የተሰቀለበትን በወርቅ መስቀል ስናደርግ ደግሞ የአምላካችን ንጽሐ ባህሪውን ወርቅ ጽሩይ ነው ንጽሐ ባህሪውን ለማሳየት፣ የብር ከሆነ ደግሞ ይሁዳ በ30 ብር ጌታችንን እንደሸጠው ለማመልከት፣ የብረት መስቀል ብናደርግ ጌታችን በጦር ተወጋ፣ በምስማር በብረት ምስማር ተቸነከረ ለማለት፣ በመዳብም መዳብ ሲመለከቱት ደም ይመስላል፣ በወርቀ ደሙ ካሰን ለማለት ያንን ለማስታወስ እንጂ ጌታችን በእንጨት መስቀል አልተሰቀለም ለማለት አይደለም። ራሷ በተናገረችው ይሄ ጽላቱ ቤት ይገኛል ባለችው ቪዲዮ ላይ ነው 16 ከ33 ደቂቃ ላይ ሌላም ጥርፈት ተናግራለች። አባቶች የወርቅም የብርም መስቀል መያዝ ይችላሉ በእጃቸው፣ እኛን ግን ማሳለም የሚችሉት በእንጨት መስቀል ነው ብላ ተናገረች። ቀጠል አደረገችና ልንሳለም የሚገባን የእንጨት መስቀል ነው አለች። እሺ ከያዙ እንደገና ደግሞ ሌላ የእንጨት መስቀል ሁለት ሊይዙ ነው ማለት ነው። ሰው ሊያሳልሙ ሲፈልጉ የእንጨት መስቀላቸውን አውጥተው ሊያሳልሙ፣ መያዝ ከቻሉ የሚይዙት ለምንድን ነው? ለመባረክ ነው። እንዲህ አይነት የወረደ ንግግር በእውነት ሥርዓተ ቤተክርስቲያንን የሚጋፋ ትምህርት የሚደንቀው ቤተክርስቲያንን ለመክፈል ሴራ ይዛ የመጣች ሴት መሆኗን የሚታወቀው ካህናትን እየሰበሰበች ነው። በመንገድ ላይ ያሉ ካህናትን ጥሩ ነው መደገፏን እኔ አልነቅፍም፣ ጥሩ ነው ከደገፈቻቸው። ግን ዓላማው ሌላ ነው፣ ቤተክርስቲያንን ለመክፈል ነው። እነዚህ ካህናት ላይ የራሷ ፓትርያርክ አዘጋጅታለች። ሸምገል ያሉ ናቸው ብላለች። መልካቸው ሙሉ ተዘጋጅቷል ማለት ነው። ሸምገል ያሉ ናቸው፣ መስቀል እርግጥ ይይዛሉ ትላለች በአንደበቷ። መስቀል እርግጥ ይይዛሉ፣ ነገር ግን ማሳለም አይወዱም። ልትሳለሙ ብትመጡ በመስቀሉ ነው የሚመቷቸው። ምን አይነት ፓትርያርክ ነው? የሚማታ ዱለኛ ፓትርያርክ። እንደዚህ አይነት ፓትርያርክ የትኛውም ሀገር ውስጥ የለም። መስቀል የሰላም ምልክት ነው። መስቀል በረከት የምናገኝበት መባረኪያችን እንጂ መስቀል መደብደቢያችን፣ መስቀል እኛን መገፍተር አይደለም። እዛ ገፍትረው ነው የሚጥሏችሁ ካለ እኚህ እሷ ላይ ያለው መንፈስ ያደረባቸው ሌላ ነገር ልታመጣብን ነው ማለት ነው። ምእመናን መጠንቀቅ አለብን። እነማን ናቸው የሚያሳልሙት? እንደዚህ አይነት ጋር ሄዳችሁ የምትሳለሙ ምንድን ነው ይሄ? ስለዚህ ይሄ እንዲህ የወረደ ንግግሮች ሥርዓተ ቤተክርስቲያን የሚጋፉ ነገሮች ናቸው በብዛት የምትናገረው።
ሌላ ግቢዋ ውስጥ ስርዓት አምልኮ የሚመስል ነገር እንደሚፈጸም ሰማን። ቤተክርስቲያን ሰርታለች፣ ደግሞም አንድ ቦታ ጸበል አፍልቅ ያለው እያለች ነበር። እነዚህ ሁለት ጥያቄዎች እስኪ አንድ ላይ ንገሩን። ያው ጽላቱ የሚገኝበት 33 ጸበል ፈልቋል የሚል ቪዲዮ ተለቋል። እዛ በ13 ደቂቃ ከ09 ላይ ቤቴ መስቀለ ክርስቶስ ቤተክርስቲያን ጽላት ባለበት ቦታ ከመስቀል አደባባይ የሚበልጥ የሚከበርበት ይሆናል፣ ትልቅ ቦታ ነው የሚሆነው ብላ ተናግራለች። ስለዚህ ቤቷን ቤተክርስቲያን ብላ ነው የምትጠራው ማለት ነው። ቤተክርስቲያን ልታደርገው ነው። ወደፊት መስቀለ ክርስቶስ የሚባል ቤተክርስቲያን ልትሰራ ፈልጋለች ማለት ነው። እሷ እንደምትናገረው በብዙ ቦታ ጽላት አለ ቤቴ ነው የምትለው። መኖሪያ ቤቷ አጣና ተራን አልፎ አሸዋ ሜዳ የሚባል ወይም ፊሊዶሮ የሚባል አካባቢ ነው። እዛ ቤቱ እሷ እንግሊዝ ሀገር እያለች የባሏ እናት ቤት መኖሪያ ቤት ነበር። አሁን በክስ ላይ ነው ያሉት። ፍርድ ቤት ተካሰዋል። እናትየውን አስወጥታቸዋለች ከቤት የባሏን እናት። ባሏም ያው እንግዲህ ልዑል ተብሎ ኢትዮጵያ ላይ ለመንገስ የመጣ ነው፣ ነፍሱን ይማር፣ በመኪና አደጋ ሞቷል። ስለዚህ እሷ ንግስት እሱ ልዑል ሆኖ ኢትዮጵያ ላይ ፈልገው ነበር። የአራት ልጆች እናት ናት ሴትዮዋ። የባሏን እናት ከቤት አስወጥታለች። ምክንያት ያደረገችው ቤቴ ውስጥ ጽላት ስላለ ከቤት ውጡ ተብለዋል። ወጥተዋል። እኚህ ሴትዮ መነኩሴ ናቸው፣ ቆራቢ ናቸው። መነኩሴ መሆናቸው እርግጠኛ አይደለሁም፣ ግን ቆራቢ ሴት ናቸው። ከቤት ግን እንደተባረሩ ሰምተናል። አሁን በክስ ደረጃ ላይ ነው ያሉት። ጽላት አለበት ቤት ውስጥ ነው የሚለው ንግግሮቿ ሁሉ ጽላት አለ ቤቴ ብላ ከግቢዋ ውጪ በር ጀምሮ ጫማ ታስወልቃለች። ወደ ቤቷ ሳሎን ይሰገዳል፣ ኪዳን ይደረስበታል ብላለች። ከዚህ ቤት ህግ ይወጣል ብላለች። ለኦርቶዶክስ ተዋህዶ አማኞች ጠቅላላ ህግ የሚወጣው ከዚህ ቤት ነው። በቃ ሲኖዶስ ሆነ ማለት ነው። ቤቷ ቅዱስ ሲኖዶስ ልታደርገው ነው የሷን ቤት። እንዲህ ያለች ትናገራለች። ምዕመናን ግን እውነት ሥርዓተ ቤተክርስቲያን ልታስከብር የመጣች ከሆነ ፍትሐ ነገሥት ምን ይላል? አንቀጽ 4 ላይ ኤጲስቆጶስ ባርኮ ያልመሰረተው ቤተክርስቲያን ሳይሆን ተራ መኖሪያ ቤት ነው። ለስጋዊ ጥቅም ካልሆነ በስተቀረ የእግዚአብሔር ጸጋ አይተላለፍበትም የሚል ሕግ አለን። ስለዚህ ተራ ቤት ነው። ለምንድን ነው ወደ ተራ ቤት እየተሰበሰባችሁ የምትሰግዱት? ቤተክርስቲያን አጣን ወይ? ህዝቤ ሆይ ወደ ቤት ግባ። ቤተክርስቲያን አለች፣ ቅድስት ቤተክርስቲያን ጽላቱ ያለበት። ጽላቱ ቤቴ ውስጥ አለ ተብሎ ቁፋሮ ይደረጋል ነው የምትለው። እስከ ዛሬ አልወጣም። ከ2007 ጀምሮ እስካሁን ድረስ ናት ይሄን የምታደርገው። ጸበል አካባቢ ላይ ይፈልቃል፣ ብዙ ድውያን ይፈወሳሉ ብላ ህዝቡን አሰብስባ ስታስቆፍር ነበር። ፖሊስ ነገሩን ደረሰበት። እንግዲህ እመቤታችን ከሆነች ያለችው መዘጋት የለበትም ነበር ጉድጓዱ። 33 ጸበል አለ እዚህ የሚፈልቅ ብላ ፖሊስ ደረሰበት። ምንድነው ይሄ? የጸበል ቦታ ነው፣ ዝጉ፣ ይሄ ቤተክርስቲያን አይደለም፣ ይሄ መኖሪያ አካባቢ ነው ብሎ አልዘጋም አለች። አልዘጋም፣ ራስ ዝጋው ከፈለክ አለችው። ያው መንግስት በራሱ መንገድ ያዘጋው መሰለኝ። እቤቷ ግቢ ውስጥ ያለው ብቻ እስካሁን በሚለቀቀው ቪዲዮ ላይ ጉድጓድ የምታዩት ጸበል ተብሎ ግን አልፈለቀም። የፈለቀ ነገር የለም። እንግዲህ ይሄ የታላቋን ቅድስት ቤተክርስቲያናችን ሎጎ አለ። ብዙ ምዕመናን ሳያውቁ እውነት የኦርቶዶክስ ተዋህዶን ሕግና ስርዓት ሊያስከብር የመጣ ወገን መስሏቸው ሳያውቁ ብዙ ምዕመናን በመኪናዎቻቸው ብዙ የታክሲ ሹፌሮች ላይ ተለጥፎ ከኋላ የምናየው የታላቋ ቅድስት ቤተክርስቲያናችን ሕግና ስርዓት አክብረን እናስከብር የሚል ሎጎ በክብ ቅርጽ አይታችሁ ከሆነ እሱ የኦርቶዶክስ ተዋህዶ ቤተክርስቲያን አይደለም። ስማችን የለም። ልብ በሉ፣ እንደገና ልድገመው። የታላቋ ቅድስት የትኛዋ ቅድስት ቤተክርስቲያናችን ይላል እንጂ የኦርቶዶክስ ተዋህዶ የሚል ስም የለውም። ስም ከሌለው የኛ አይደለም። እንክሰስ ብንል የታለ ኦርቶዶክስ ተዋህዶ ልንባል ነው። የራሷን ቅድስት ማለት አችልም ልትባል ነው። እቺ አካሄዷ ገና አስቀድማ ያወቀች ሴት ናት። እንዲሁም ብላ ሴራ ያዘች ናት። ስለዚህ የኦርቶዶክስ ተዋህዶ የሚል እስከሌለበት ድረስ እውነተኛ የኦርቶዶክስ ተዋህዶ ልጆች ከሆናችሁ ከመኪናችሁ ላይ አንሱ።
ይሄ የኛ አይደለም። ታላቅ እውነት የምታስከብር ከሆነ አክብራ ነው። ሳታከብር አክብሩ የምትል ከሆነ ይሄ አታላይነት ነው። ስለዚህ ጸበል አፍልቅ ያለው የምትለው ሻወር ነው። ሻወሯን ነው ጸበል የምትለው። ሻወር ቤቷን እንደ ጸበል እየተጠቀሙበት ነው። ምእመናን ቤተክርስቲያን አለን። ጸበል የፈለቁ በአባቶች የተባረኩ ጸበሎች አሉን። እዛ ሄደን ነው መጠመቅ ያለብን። በሽተኞች ካላችሁ የቤታችሁን ሻወር ጸበል አድርግልኝ ብላችሁ ተጠመቁ ይሆንላችኋል። ይሄ ክህደት ማስተማር ነው። ቤተክርስቲያን ነው ሄደው መጠመቅ ያለባቸው። የቤታቸው ሻወር ውሃ ነው እንጂ ጸበል አይደለም። መሆን ያለበት ቤተክርስቲያን በአባቶች መስቀል የተባረከው ብቻ ነው። ስለዚህ ይሄ አጋንንት እንዳይወጣባቸው እሷ ጋርም የሚሄዱ በአጋንንት እየተያዙ እንደሆነ ብዙ ከሷ የወጡ ሰዎች እያሰቃየኝ ነው ይላሉ። ከሷ የወጡ ሰዎች ይያዛሉ በመንፈሱ፣ ከዛም በኋላ ይሰቃያሉ። እቺን ነው ተጠቅማ ብዙዎችን እያስፈራራች ያለች። ወደ መጨረሻ እንመጣበታለን። ስለዚህ ጸበል ከሄዱ ይዋረዳሉ። ደግሞ የሚሄዱ ሰዎች አሉ እንዲሁ ያስለፈለፋቸው ሰዎች። ቦታውን አንጠቅስም፣ ግን ስም ሳንጠቅስ እንዲህ እያደረጋቸው እንዳስለፈለፋቸው የሷ ተልከው የመጡ ሰዎች እንዲህ እንደሚያስለፈልፋቸው መታወቅ አለበት። ስለዚህ ጸበል አይደለም ሻወር ነው። አንዳንድ ጊዜ እኮ በውስጣቸው የተሰወረ ዓላማ ይዙና ሰዎች እምነታቸው ሌላ ነው ያውቃሉ። ሰውን በእንዲህ አይነት ነገር አታለው በኋላ ወደ ሌላ መንገድ ያስገቡታል። ማርያምን ለማስካድ አማላጅነቷን፣ ክርስቶስን ለማስካድ የሚጠቀሙበት መንገድ ይኖራቸዋል ለየመንገዳቸው። ሌላው ደግሞ ምንድነው አስተምህሯ? ቅድስት ድንግል ማርያም እመቤት አትባልም ብላለች። ይሄንን ቃል በቃል አንብበው። ምክንያቱም የዶግማ ጉዳይ ነው። ዶግማችንን የሚያፈርስ ጉዳይ ነው የተናገረችው። ቪዲዮ 48 ቁ የሚለው ፊደል ነው። 45 ከ20 ሰከንድ ላይ ስትደርሱ የምትሰሙት ነው። ዓላማዋ የመጀመሪያው ሲጀመር በግዕዝ ነው መጸለይ ያለብን እንጂ በአማርኛም በትግርኛም በምንም አይደለም የሚል ነበር የተነሳችው። እንግዲህ እመቤታችን ተገልጣ ውዳሴ ማርያም አሁን በተለያዩ ቋንቋዎች እየተተረጎመ ነው። በአማርኛው ያለው በግዕዝ ያለው ወደ አማርኛ በፊት እንደተተረጎመው ወደ ኦሮምኛም ወደ ትግርኛም እየተተረጎሙ ያሉ መጽሐፍቶችን ነው እንግዲህ ስትነቅፍ የሚሰማው። እንዲህ ይላል ቃል በቃል አንብበው። አማርኛና ትግርኛ የጸሎት መጽሐፍ ታትመው የወጡ አሉ። እነርሱን እንተዋቸዋለን። የአምላክ እናት ምን ብላለች? እኔም እናንተም የለመድነው ቃል አለ። ልፍ ብዬ ነው ያነበብኩት። እኔም እናንተም የለመድነው ቃል አለ። እመቤታችን አይባልም ነው የተባልኩት። በጠንቋይም ቤት የሚሰገድላት እመቤት ትባላለች። ዛሬም በሀብታም ቤቶች ውስጥ አሰሪዎቻቸው የሚባሉት እመቤት፣ የኔ እመቤት ወዘተ እንደዚህ አይነት ነገር የሚባሉት። የአምላክ እናት ደግሞ የራሷ ስም አላት። የምትባለው ወላዲት አምላክ ነው። ይህን አንነቅፍም፣ ትክክል ነው። ወላዲት አምላክ ትባላለች። ቀጠል ታደርግና እኔም እናንተም እመቤታችን ስለለመደብን ነው እንጂ ወላዲት አምላክ ነው የምትባለው። ይህንን እንግዲህ ብዙ ሕዝብ የሚስማማበት ነው፣ አባቶችም የሚያምኑበት ነው። ጠንቋይም በጠራንበት አንደበታችን ወላዲት አምላክ ልንጠራት አይገባም። ይሄ አባታችን በእውነት አባቶች የሚያምኑበት ነው። እመቤታችን አትበሉ ነው እንግዲህ። አሁን ይሄ ከመናፍቃን የተኮረጀ ነው። ከመናፍቃን የተኮረጀ ነገር ነው። ጠንቋይ በጠራንበት አንደበትን ካለች እሷ የጠራችውስ ጠንቋይ ካለ እመቤት ብላ ትቶ ትክክል አይደለም። እሷ ማቆም ያለባት ጠንቋይን እመቤት ማለት ነው እንጂ እመቤታችንን እመቤት ማለት አይደለም መቆም ያለበት። ለምሳሌ አንዳንድ ጠንቋዮች አባባ የሚባሉ አሉ። ወንዶች አባባ ገሌ ጠንቋይ የሚባሉ አሉ። ስለዚህ በኤፌሶን ምዕራፍ 8 ቁጥር 18 ላይ አባት ብለን የምንጮህበት የልጅነት መንፈስ ተሰጠን የሚለውንም አባታችን እግዚአብሔርንም አባት ማለት ልናቆም ነው? ጠንቋይ አባባ ተብሏልና እንዴ! እመቤታችን
ከሁሉም የበለጠች እመቤት ናት። ንግስት በምድር ላይ ያሉ ንግስተ ነገስታት ናት። እመቤታችን ከሁሉም የላቀች እመቤት ናት። እንዲህ ከሆነ ቅዱስ ዮሐንስ በመልእክቱ በሁለተኛ መልእክቱ ምዕራፍ 1 ከቁጥር 1 እስከ 2 ላይ ከኔ ከቀሲስ በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን ለሚያውቁ ሁሉ ደግሞ የሚወዷችሁ ለተመረጠች እመቤትና ለልጆቿ ብሎ የላከላት መልእክት እመቤት ብሏታል። ስለዚህ እቺ ሴት ጠንቋይ ናት ማለት ነው። እንዴት ይሆናል? ሁለተኛ ዮሐንስ ደግሞ እንመልከት ቁጥር 5 ላይ ሁለተኛ ዮሐንስ መልእክቱ ያው አንድ ነው ምዕራፉ ቁጥር 5 ላይ እመቤት ሆይ እርስ በርሳችን እንዋደድ ዘንድ እንለምንሻለን ብሏታል። እንግዲህ ይሄም መፋቅ አለበት ማለት ነው። መልአክ ተገልጦ በኦሪት ዘፍጥረት ምዕራፍ 16 ቁጥር 19 ላይ አጋርን ምን ብሏት ነበር? የእግዚአብሔር መልአክ ወደ እመቤትሽ ተመለሺ ብሏታል። ስለዚህ ቅድስት ሳራ እናታችን ጠንቋይ ናት ማለት ነው። ጠንቋይ ብቻ ነው የሚጠራው ከተባለ አንዳንዶቹ ሲከራከሩ ወይም ሲናገሩ የሚሰሙት እነሱ ስለወሰዱት በአሁኑ ጊዜ እመቤት የሚለውን ጠንቋዮችን ስለወሰዱት እንተወው ነው ያለችው እንጂ እመቤት አትበሉ ለማለት አይደለም። እነሱ ይተው፣ ጠንቋዮቹ ይሄንን በዚህ መጠራት ይተው ያቁሙ እንጂ እመቤታችን እመቤት መባሏን አታውቁም። እንዲህ ከሆነ ከማን ጋር ነው የምንጋጨው? ከቅዱስ ኤፍሬም ጋር ነው የምንጋጨው። ለምሳሌ በረቡዕ ውዳሴ ማርያም አንቀጽ 2 ላይ አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል ይላል። ስለዚህ እመቤት ይሄንን ልንፍቀው ነው ወይስ ምእመናን እሷን የምትከተሉ ሰዎች እዚህ ውዳሴ ማርያም ላይ ስትደርሱ አምላክን የወለድሽ ካላችሁ በኋላ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል የሚለው ልትፍቁት ነው? እንደገና በሐሙስ ውዳሴ ማርያም አንቀጽ 2 እሱም ላይ አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን ይላል። ልክ እንዲሁም አርብ አንቀጽ 2 ላይ ውዳሴ ማርያም ማለት ነው አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር በምስጋና እናገንሻለን ይላል። እኒህን እመቤት የሚሉትን ምን ልናደርጋቸው ነው? እንግዲህ ቅዱስ ኤፍሬም ተሳስቶ ነበር እንደማለት ነው። ሌሎቹም ቅዱሳን ቅዱስ ያሬድ በአንቀጸ ብርሃን ግን የሚከተሏት ካህናት ውዳሴ ማርያም የሚደግሙ ናቸው። እንግዲህ ከሆኑ እንግዲህ ይህንን ለምን አላረሟትም? ካለዛ ማረም ነበረባቸው። ቅዱስ ያሬድ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ እያለ ያወድሳታል። እኒህን ሁሉ ልንፍቅ ነው ወይ እንዴ? አባታችን ብዙ የምንዘረዝረው ነገር አለ። በአርጋኖን መጽሐፍ ላይ እመቤት የማይልበት ቦታ የለም። እኒህን ሁሉ ነው የሻረችው ማለት ነው። ይሄ የዶግማ ጉዳይ ነው። በቤተ ክርስቲያን ውስጥ ሙዳየ ምጽዋት እንዳይቀመጥ አውጃለች። ይህንስ እንዴት ያዩታል? የሚገርም ነው። ይህንን እንግዲህ ቤተ ክርስቲያን ሰራለሁ ቤቴ ቤተ ክርስቲያን ይሆናል ብላ ስላሰበች እንዲህ ቃል በቃል አንብበው ይቺ መስቀለ ክርስቶስ ቤተ ክርስቲያን ስትቆም ለብዙ ቤተ ክርስቲያን ምሳሌ ትሆናለች ብላ የጀመረችው ነው። ማስጠንቀቂያ ከበፊት ጀምሮ ነው የተሰጠኝ። ሙዳየ ምጽዋት እንዳታስቀምጭብኝ ብላለች። አልፈልግም ብር ብላለች። ለሌሎች ቤተክርስቲያን ምሳሌ እንዲሆን በቤተክርስቲያኔ ሙዳየ ምጽዋት እንዳይቀመጥ ብር አልፈልግም ብላለች ወላዲት አምላክ። ያሁን ቤተክርስቲያንን ለመናድ የመጣ መልእክት ነው። ሆም ብላ ራሷ እኮ ብር ትቀበላለች። ከሷ የወጡ ከአባልነት የወጡ ሰዎች ከኔ ጋር የተደዋወሉ ዩሮ ይልኩላታል፣ ትቀበላለች። ዶላር ይልኩላታል፣ ትቀበላለች። ነገር ግን ቤተክርስቲያን ግን ሙዳየ ምጽዋት አይኖር ብላለች ወላዲት አምላክ መባሉ ነው። ደግሞ እመቤታችን ቅድስት ድንግል ማርያም ይህንን አትልም። ምክንያቱም በሉቃስ ወንጌል ላይ ያለ ቃል አለ። ልጇ ክብር ይግባውና ሉቃስ ምዕራፍ 21 ከቁጥር 1 እስከ 4 ላይ
ዓይኑንም አነሳና መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲት ድሃ መበለት 2 ሳንቲም በዚያ ስትጥላየና እውነት እላችኋለሁ ይህች ድሃ መበለት ከሁሉ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። እመቤታችን ቅድስተ ቅዱሳን ድንግል ማርያም ልጇ ሙዳየ ምጽዋት ውስጥ የሚያስገቡትን ሰዎች እያደነቀ እሷ በዚህ ዘመን ተገልጣ ደግሞ እስቲ ይታሰብ በዚህ ዘመን ተገልጣ ሙዳየ ምጽዋት አያስፈልግኝም አትልም። ይሄ መጽሐፍ ቅዱስን በደንብ ጠንቅቃ የምታውቅ እናታችን ይህንን አትልም። ሕግ አለ። ሕጉ በሁለተኛ ነገሥት ምዕራፍ 12 ከቁጥር 5 እስከ 10 ላይ እንዲህ ይላል። ወደ እግዚአብሔር ቤት የሚገባውን የተቀደሰውን ገንዘብ ሁሉ ስለ ነፍስም ዋጋ የሚቀርበውን ገንዘብ በልባቸውን ፈቃድ ወደ እግዚአብሔር ቤት የሚያመጡን ገንዘብ ሁሉ ሳጥን ወስዶ መክደኛውን ነደለው። በመሰዊያውም አጠገብ ወደ እግዚአብሔር ቤት በሚገቡበት መግቢያ በስተቀኝ አኖረው። ደጁን የሚጠብቁ ካህናት ወደ እግዚአብሔር ቤት የሚመጣውን ገንዘብ ሁሉ ያኖሩበት ነበር ይላል። ሳጥን በቤተ መቅደሱ በስተቀኝ ማስቀመጥ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስን የምትጻረር ሴት ናት የመጣችው ማለት ነው በዚህ ዘመን። ስለዚህ ልትመለስ ያስፈልጋል። እቺ ሴት በእውነት በንስሐ ልትመለስ ያስፈልጋል። ነቅታ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቿን ይቅር ብላ ንስሐ ገብታ ቀኑና ተቀብላ ልትመለስ የሚገባት ነው። በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 1 ላይ ለቅዱሳን ገንዘብ ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገኩ እናንተ ደግሞ እንዲሁ አድርጉ ይላል። ስለዚህ የተደነገገ ድንጋጌን እሷ መታ በዚህ ዘመን የምትሽር ከሆነ ስርዓተ ቤተ ክርስቲያንን አክብሬ ላስከብር ሳይሆን ሽሬ ላስሽር ነው የሚሆንባት። ቤተክርስቲያንን የማፍረስ ዓላማ ነው ያላት። ሌላው ደግሞ ምንድነው ስዕል አድኅኖ ላይ እመቤታችን ምስለ ፍቁር ወልዳ የሚለው ስዕል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አክሊል አድርጎ የተሳለው ስዕል ስህተት ነው ትላለች። ምንድነው ይሄን ያለችው? በቪዲዮ 40 ሐመሮሃ ላይ 29 ደቂቃ ላይ ስደርስ ነው። እመቤታችንም ጌታችንም አክሊል አድርጎ የተሳለው ያ ስህተት ነው ብላለች። ይሄ እንግዲህ በቤተ ክርስቲያናችን የትርጓሜ መምህራን አሉ። በሁለት ተረጉምታ አክሊል አድርጎ ካልሆነ አክሊል ለሌሎች ያቀዳጃል ሲሉ እችን ሰምታለች። እንግዲህ እችን ሰምታለች፣ ጨርፍታ ነው የሰማችው፣ ሙሉን ግን አልሰማችም። አክሊል ቢያደርግ ደግሞ ንጉስነቱን የሚለውን ትተዋለች። ይሄን ትታ ያንን ያዘችና እመቤታችን አለች። ሁሉንም እመቤታችን አለች ነው በቃ። ስተትም የሷን ስተት አለማወቋም በእመቤታችን ማሳበቧ ነው ስተት የሆነው። ትልቁ ስተት ራሷ ቢሆን አይቺ ስላላወቀች ነው ይባላል። አሁን እዚህ የሃይማኖት ጉዳይ ስለሆነ ቅበተ እምነት ላይ እንድንቀርብ ያስፈልገው የሃይማኖት ጉዳይ ሆነ። ጌታችን አክሊል ስለማድረጉ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው ብለው በማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ መጥቷል። ንጉስነቱን ያመለክታል አክሊል ማድረጉ። ሁሉ መንበረ ታቦት የእመቤታችን ምስለ ፍቁር ወልዳ ነው ያለው። ይህንን አክሊሉን ልታስወግድ ፈልጋለች ማለት ነው። ይሄ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 ላይ ብፁዕና ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታ ያሳያል የሚል ቃል አለ። ጌታችን አክሊል ስለማድረጉ በዮሐንስ ራእይ ምዕራፍ 14 ቁጥር 14 ላይ አየው፣ እነሆ ነጭ ደመና፣ በደመናውም ላይ የሰው ልጅ የሚመስል ተቀምጧል፣ በራሱም ላይ የወርቅ አክሊል፣ በእጁም ስለታም ማጭድ ነበረው ይላል። ስለዚህ አክሊል ደፍቷል ጌታችን በዙፋኑ ላይ ተቀምጦ። ስለዚህ ይሄ የቤተ ክርስቲያናችንን ትምህርትን የሚያፋልስ ትምህርት ነው የምታስተምረው። ሌላው ደግሞ ምንድነው የእናታችን የቅድስት ኪዳነ ምሕረትንም ስዕል ተቃውማለች። አዎ ይሄንንም በቪዲዮ 13 ላይ ነው የሚገኘው። 29 ደቂቃ ላይ ሲደርስ በእንቁ ልደታ ቤተክርስቲያን ትላለች ቦታ ጠቁማ።
በሷ አነጋገር ቃል በቃል አንብበውዬ ነው ትተው ነው ሌላውን ሁሉ በእንቁ ልደታ ቤተክርስቲያን ውስጥ ያየሁት ስዕል እመቤታችን እጇን ዘርግታ ስለዋታል። እመቤታችን አየሽው ይሄውልሽ እንዴት አድርገው እንደሳሉኝ ኪዳነ ምሕረት ብላችሁ ብዙዎቻችሁ የምታምኑ አላችሁ ኪዳነ ምሕረት የምትሉት እሱ ስተት ነው ብላለች። ይሄ በርግጥ እውነቱን እውነት ማለት ስለሚገባን ስለ ስዕል ጉዳይ ጥሩ መክራለች። መኪና ላይ አትለጥፉ፣ መኪና ላይ ፀሐይ እንትን ሲለው ይወይባል እንትኑ ይበላሻል ስዕሉ፣ በክብር ያዙት። እነዚህ ጥሩ ትምህርቶች ናቸው። እውነቱን እውነት ማለት ስለሚገባን ትክክል ያልሆነውን ነው የምንናገረው። ትክክል ብዙ እኮ ተናግራለች ይላሉ ምዕመናን። ትክክል ተናግረው ይሆናል፣ ነገር ግን ትንሽ ቀዳዳ ትልቁን መርከብ ያሰምጠዋል። መጽሐፍ ቅዱስ ወይናችን አብቧል፣ ወይናችንን የሚያበላሹ ትናንሹን ቀበሮች አጥምዳችሁ ያዙልኝ ይላል። እንዲህ የሚል ቃል አለ መኃልየ መጽሐፍ ላይ። ስለዚህ ጥቃቅን ነገሮች መተው የለባቸውም። ኑፋቄ ነው። የኑፋቄ ትንሽ የለውም መወገድ ካለበት። ይሄ ስዕል ግን የሚገርም ነው። በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ፖርት ሳይድ ከተማ የሚገኝ ነው። ላላይ ግብጽ ውስጥ ነው። የቁስቋም ገዳም ውስጥ የሚገኝ ነው። ያው እሷ የነቀፈችውና በቪዲዮ ፊት ለፊት ያመጣችው የእመቤታችን የኪዳነ ምሕረት ስዕል ዘይት ያፈልቃል። እስካሁን ድረስ ዘይት ያፈልቃል። ታዲያ እመቤታችን ግብጽ ላይ ታምር እየሰራችበት ኢትዮጵያ ተገልጻ ትክክል አይደለም ትላለች። ይህንን ነው ማገናዘብ የሚያስፈልገው። ብዙ ተአምራት የሚደረጉበት ስዕል ነው ይህ ስዕል። የፀጉሯን ማሳየት የለባትም፣ ትክክል ነው። አንነቅፈውም። ፀጉር መታየት የለበትም፣ መሸፋፈን አለባት፣ ትክክል ነው። ነገር ግን ፀጉሯን ተሸፍና ያለችውን አምጥታ ግን ይሄ ትክክል አይደለም ብሎ መንቀፍ ይሄ ቤተክርስቲያንን መቃወም ነው በእውነት። ሌላው ደግሞ ምንድነው ያነሳችው ነገር ጳጉሜ 7 ነች ብላ እመቤታችን ነግራኛለች ብላለች። ይሄ ቪዲዮ 5 ላይ ነው የሚገኘው። ከ26 ደቂቃ እስከ 32 ሰከንድ ላይ ሲደርስ እመቤታችን 7 ሻማ አብሪ ብላኛለች። ጳጉሜ 5ም 6ም ሆነ አታውቅም። ሁል ጊዜ 7 ናት የተባልኩት። አንዳንድ አባቶችን ስጠይቅ አለች በራሷ እንግዲህ በ600 ዓመት 7 ነው ይላሉ ብዬ እንደገና እመቤታችንን ስጠይቃት በፍጹም በየዓመቱ 7 ናት ተቋርጣ አታውቅም ብላኛለች። በእውነት ይሄ የተማረ ሰው ራሱ ያስቀዋል። ምንም የማያውቅ ሰው እንኳን ይህንን አይልም ለማለት ነው። ጳጉሜ 7 ሆና በቤተ ክርስቲያናችን በየዓመቱ አትከበርም። በአማራ ቲቪ የቀረበ መቄት ወረዳ ላይ ዳግማዊ ላሊበላ የሚባል ውቅር አብያተ ክርስቲያን ከተፈለፈሉ አዲስ የሰሩ ከተባሉት አንድ አባት ከዛ ገዳም ተባረዋል። መረጃ አፈላልጌ ስሰማ እሷ በኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማት አትጾም፣ እኛ ስንጾም እሷ ትበላለች። ስለዚህ ተከታዮቿ እንደዛ እየሆኑ ነው አሁን። በዚህ ምክንያት እሳቸው እዛ ሲበሉ ተገኝተው እንደተባረሩ ነው የሰማሁት መረጃው። ምክንያቱም እዛ አባቶች ገዳማውያን ይጾማሉ፣ እሳቸው ይበላሉ። ምንድነው ሲባል በትክክለኛው አጿጿም እስከ ዛሬ ድረስ አልጾምንም፣ መጾም ያለበት በዚህ ነው እያሉ በእሷ እየተከተሉ ቤተክርስቲያን ምዕመናንን እያሳጣች ነው። አሁን እኛ አባት 7 የተባለው ሊያስተባብሉላት ሞከሩ እንጂ አልተሳካላቸውም። ምክንያቱም እሳቸው ዘመን በ7 ሱባኤ ይለካል ለማለት ነው አሏት። ዘመን መለካትና ጳጉሜ 7 ናት ብላኛለች ይለያያል። ልክ ነው፣ በሱባኤ ይቆጠራል ዘመን። ሄኖክም የሚቆጥረው በሱባኤ ነው። በሱባኤ ስለሚቆጥር 7 አድርጎ ሙሉ ሲቆጥር የዓመቱን ቀናት ትክክለኛ የመጣለት እንደዛ ነው። ያ ማለት ግን ጳጉሜ የምትባል ነገር የለችም አላለም እሱም። ምክንያቱም
መጽሐፈ ሄኖክ ምዕራፍ 21 ቁጥር 31 ላይ የጳጉሜ ቀኗ ገብታ ስለተቆጠረች ይላል። ቃል በቃል ነው ያነበብኩት። ጳጉሜ የሚል ቃል የለም ብሏል። አንድም ሰው አለ እሷ ጋር የቀመር ጉዳይ እሰራለሁ ብሎ የሞከረ ነገር ግን ስተት መሆኑን በተደጋጋሚ በመምህራን ቢነገረውም አምጾ እሷ ቤት የገባ አንድ ሰው አለ። ይህ ሰው ጳጉሜ የሚባል አይኖርም ለወደፊት 4 ትርፍ ይመጣል። ያ 4 ትርፍ የወቅቶች የሶስት ወሮች ማካፈያ መለያ ነው ጳጉሜ። ከዚህ በኋላ ጳጉሜ ብለው አይጠራም ብሎ ተናግሮ መባቻ ብሎታል። መካፈያውን አሁን እንግዲህ 30 ቀን ቆጥረን ቀጥሎ ያለችውን ልክ 3 ወር ሲሞላ 31ኛዋን መባቻ ትባላለች ብሎ ነግሯታል። እሷም ይህንኑ ቃል በቃል ተናግራለች። ቃል በቃል መባቻ ስለነበረ ብላ ተናግራለች። ትላንትና ቅዳሜ መባቻ ነበረ፣ ዛሬ መጋቢት 1 ቀን ሆነ ማለት ነው። ይሄ እኔ የፈለሰፍኩት እንዳልሆነ የታወቀ ነው። ከጥንት ከጧት የነበረ ነው ብሎ ቪዲዮዋ 41ኛ 25 ደቂቃ ከ35 ላይ ነው የተናገረችው። መጋቢት 1 በፊት የነበረውን ቀን ምን አለችው? መባቻ አለችው ማለት ነው። እንዴ መባቻ ምንድነው ትርጉሙ? መባቻ እኮ የወር መጀመሪያ ማለት ነው። የወር መጀመሪያ ማለት እንጂ መባቻ መለያ ማለት አይደለም። ከአባቶች ጠጋ ብሎ መማር ያስፈልገናል። መጽሐፈ ኩፋሌ ምዕራፍ 7 ቁጥር 22 ላይ በመጀመሪያው ወር መባቻ ይላል። በመጀመሪያው ወር መባቻ፣ በአራተኛው ወር መባቻ፣ በሰባተኛው ወር መባቻ፣ በ10ኛው ወር መባቻ። እንደገና ኩፋሌ ምዕራፍ 12 ቁጥር 3 ላይ ደግሞ በ3ኛው ወር መባቻ ይላል። ስንት መባቻ አገኘን? እዚህ ጋር እንኳን 5 አገኘን። ስለዚህ እነሱ 4 ብቻ ናቸው ካሉ እነዚህ ሁሉ መባቻዎች የት ሊገቡ ነው? በመጽሐፈ ኩፋሌ ያሉ 31 የሚባል አቆጣጠር የለም። እነሱ ቀን ሳይሰጡት እንግዲህ እናስተውል። 30 ብለው 31ም አይሉም። ፈረንጅ ሊሆኑ ነዋ። ፈረንጅ ነው 31 አድርጎ የሚቆጥር አይሉም። ቀንም ስም አይሰጡትም። 31ኛ ሳይባል ዝም ተብሎ ይታለፍና 1 ይባላል። ሌላው ቀን ማታም ሆነ ጧትም ሆነ 1 ቀን ተብሎ ይቆጠራል። እንደገና ሌላ ማታም ሆነ ጧትም ሆነ ሁለተኛ ቀን እየተባለ 30ም ቢሞላ ማታም ሆነ ጧትም ሆነ 1 ቀን ተብሎ 31ኛ ተብሎ መቆጠር ካለበት ይቁጠሩ እንጂ ዝም የሚባል የቀን አቆጣጠር የለም። ደቂቃ እየተለካ ዝም ቀን ቁጥር ሳይሰጡ ካላንደር አውጥተዋል፣ ለጥፈዋል። በዛ ካላንደር ላይ ያንን መባቻ ወይም መለያ ብለውታል። የወቅቶች መለያ ብለውታል። እንዲህ ከሆነ ከመጽሐፍ ቅዱስ እንዴት እንደሚጣሉ አሁን እንመልከት። ኦሪት ዘፍጥረት ምዕራፍ 8 ቁጥር 3 እስከ 4 ላይ ከ150 ቀንም በኋላ ውሃው ጎደለ፣ መርከቢቱም በ7ኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ራስ ላይ ተቀመጠች ይላል። ውሃው 150 ቀን የዘነበው ዘፍጥረት ምዕራፍ 7 ቁጥር 24 ላይ ያለው ነው። 150 ቀን ከዘነበ እነሱ በየሶስት ወሩ 30 ሆነ 31ኛ ካሉ የዘነበው 5 ወር ነው ብሏል። 5 ወር ከሆነ 30 ጊዜ 5 150 ነው የሚመጣው። እዛሽ መካከል ያለችው ቀን እንዴት 150 ይሞላላቸዋል? 150 ይሞላማ 5ኛው ቀን ላይ እንዴት ብሎ ይሞላላቸዋል? መለያ ዝም ተብሎ የሚቆጠር ነገር የለም። እነዛ ትርፎች ተወስደው ነው ጳጉሜን ተብሎ ለብቻ የተከፈሉት። ስለዚህ ይህንን በዝርዝር መረዳት የሚፈልጉ ከሆነ መጋቤ ሐዲስ ሮዳስ አንድሮሜዳ የተባለ መጽሐፍ አውጥተዋል። እሱን ገጽ 408 እስከ 412 በስፋት ስለ ጳጉሜ ተንትኗል። እዛ ላይ ማየት ይቻላል እንጂ ዝም ብሎ ተብሎ የሚታለፍ ነገር የለም። ሌላ 7 የሚባል ቀን የለም። እሷም ተሳስታ መሆኗን አፍራበት ዝም ብላለች። ነገር ግን እሷ ጋር የተጠጉ ካህን መሪጌታንን የሚሉ ሰዎች ሊያስተባብሉላት ሊሸፋፍኑላት ይሞክራሉ። አይሸፈንም። ስተቱ ስተት ነው። የሚገርመው ነገር እኮ
በቅርብ አንድ የሆነ ጽሁፍ ለቃ ዶክተር መጋቢ አዲስ ዶክተር ሮዳስ ታደሰን የጽርፈት ቃል ልትናገር ሞክራ ነበረ። ስለ እመቤታችን አሁን ከእሱና ከእሷ በላይ ክብር የሰጠው ማነው ለቤተ ክርስቲያን? ለእመቤታችን። ስለ ዘመን አቆጣጠር የአባቶችን ጽሁፍ አገላብጦ አይቶ አንብቦ የመጣው እሱ ነው ወይንስ እሷ ነች? በጣም የምታሳዝን ነች። ሌላው ምንድነው? ቅዱሳን መላእክት ከሰው ጋር ተጋብተው ተዋልደዋል ትላለች። መምህር ዘበነ ለማ መልስ ሰጥተው ነበር ስለሷ ጉዳይ። እሳቸውን ለማዋረድ ሆም ብላ ይሄ ዶክተር የሚለው ማዕረግህ በዓለማዊ የሚኖሩ እነዚህ የወደቁ መላእክቶች ከሰው ዘንድ ተዋልደው የሰጡት የማዕረግ ስም ነው። ስለዚህ ሰው ዶክተር መባል የለበትም። የእውነት ዶክተር ማለት በአማርኛ ሲተረጎም ሐኪም ማለት ነው። ስለዚህ ሐኪሞች ማለት ነው። እነዚህን ሐኪሞች ምን ልንላቸው ነው? እነዚህ ጠቢባንን ምን ልንላቸው ነው? እመቤታችን እንዳለችው አለች፣ ከሰማይ ወደ ምድር ተልከው ከሰው ልጆች ጋር መላእክቶች ማለት ነው ከሰው ልጆች ጋር ተዋልደው በዚህ የቀሩ ጥበባቸውን በልጆቻቸው የሰወሩበት አንዱ እግዚአብሔርን የሚዋጉበት የእግዚአብሔር ጥበብ ሊነጥቁ የሚፈልጉ እነዚህ መላእክት ከሰው ዘንድ ተዋልደው ነው። ሉሲ ሰይጣን ናት፣ ከወደቁ መላእክት አንዷ ናት አለች። በእውነት ይሄ እንደው የሚዳሰስ ነገር። አሁን ሉሲ አጥንት ነው። ሉሲ ሰው ናት፣ ዝንጀሮ ናት። እሱን አይመለከተንም። ያው እዚህ ውስጥ አንገባም። በዝርዝር የሚመለከተው ይመለከተዋል። ነገር ግን መላእክት የመላእክት እድገቷን ያልጨረሰች መላእክት ልጅ ናት። በእውነት የሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ መንፈስ ስጋና አጥንት የለውም ይላል። እንዴት አጥንት እያየ ነው? አጥንቱን የመላእክት ልጅ ናት። ኧረ ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ መላእክት አያገቡም አይጋቡም ብሏል። ስለዚህ የማይጋቡ ሆነው ተዋልደዋል። ይሄ እንግዲህ የሷ ብቻ ስህተት አይደለም። ተከታዮቿም አንዳንድም መምህራን እንደዚህ የሚያደርጉ የሚናገሩ ሰዎች አሉ። የእነሷን ቃርማ ነው፣ እርግጠኛ ነን ቃርማ ነው። እና መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ ያለውን ቃል የእግዚአብሔር መላእክትም እነዚህን አዩአቸው፣ እነዚያ ላዩአቸው መልከ መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው፣ ወንዶቹም ልጆችን ወለዱላቸው፣ እነዚህም ራእይት ናቸው የሚለው ይሄ ኔፍሊም የሚለውን ቃል ነው። እንግዲህ እችን ቃል ይዘው መላእክት ስለሚል መላእክት ይኸው አገቡ ይላል ቃሉ ነው። እንግዲህ መነሻዋ ይህንን ነው የተያዘው። እችን ከሆኑ ሰምታለች፣ ብቻ ከማን እንደሆነ አናውቅም፣ ብቻ ሰምታ መላእክት ተዋልደው ነው ብላኛለች እመቤታችን መባሉ ነው ደግሞ ያሳዘነን። መልአክ ተብሎ በሶስት ይከፈላል። ማወቅ ያለብን መልአክ ተብሎ በሶስት ይከፈላል። መልአክ ማለት መልእክተኛ ማለት ነው። ሁለቱ መልእክተኞች አንደኛ የእግዚአብሔር መልእክተኞች ቅዱሳን መላእክት ናቸው። ሁለተኛ ደግሞ የጥፋት መልእክተኞች ደግሞ አጋንንት ናቸው። ሶስተኛ መልአክ ተብሎ አለቃ፣ ባለስልጣን። እነዚህ ለምሳሌ በቤተ ክርስቲያናችን መልአከ ገነት፣ መልአከ ሰላም እንደሚባሉት እነዚህ የቤተ ክርስቲያን አለቆች ናቸው። እነዚህ መጽሐፍ ቅዱሳዊ ማስረጃ አለው። እንግዲህ ብዙ ሰዎች ዘፍጥረት ምዕራፍ 6 ቁጥር 2ን ይዞ የእግዚአብሔር ልጆችም የሰው ሴት ልጆችም መልካሞች እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶቻቸውን ለራሳቸው ወሰዱ የሚለውን ቃል ይዘው ዘፍጥረት ስንት መልሰው ዘፍጥረት ምዕራፍ 6 ቁጥር 2 ላይ ያለውን ቃል በመያዝ ልክ የአምላክ ልጆች የእግዚአብሔር ልጆች የሚባሉት መላእክት ናቸው። አዎ ይላል። መላእክትም የእግዚአብሔር ልጆች ናቸው፣ እኛም ሰዎች የእግዚአብሔር ልጆች እንባላለን። ኢዮብ ምዕራፍ 1 ቁጥር 6፣ ኢዮብ ምዕራፍ 2 ቁጥር 1 ላይ የአምላክ ልጆችም በእግዚአብሔር ፊት ለመቆም መጡ የሚለው ቃል የአምላክ ልጆች የእግዚአብሔር ልጆች ስላለ የእግዚአብሔር ልጆች የሚባሉት መላእክት ናቸውና መጥተው ተጋቡ የሚለው ይህን ነው ብለው ያስባሉ። ትክክል አይደለም። በደብረ ቅዱስ የሚኖሩ የሴት ልጆች ደቂቀ ሴት በንጽህና ንጽህ ጠብቀው በቅድስና ይኖሩ ስለነበረ የቃየል ልጆች ደግሞ ራቁታቸውን ሆነው ኃጢአት እየሰሩ ሲያቸው መልከ መልካም መሆናቸውን አዩና ወስደው ከነሱ ጋር ተጋቡ። በቅድስና የሚኖረው የእግዚአብሔር ልጆች
በቅድስና የሚኖሩ የእግዚአብሔር ልጆች በኃጢአት ከሚኖሩ ልጆች ጋራ የሰው ልጆች ሁለቱም የሰው ልጆች ናቸው። ደቂቀ ሴት ማለት ራሱ ልክ ሰለስቱ ደቂቅ እንደሚባለው ማለት ነው። ሰለስቱ ደቂቅ ሰው ናቸው። ደቂቀ ሴት ማለት የሴት የአዳም ልጅ በአቤል ፈንታ የተወለደው ሴት ማለት ምትክ በሱ ፈንታ ምትክ አገኘው ስትል ሴት ያለችው ሰው ነው ማለት ነው። ደቂቀ ሴት ሰው ከሆነ የሱ ልጆች ሰው ናቸው። ግን በቅድስና ስለሚኖሩ ምን ተባሉ? የመላእክት ማዕረግ ደረሱ። የመላእክት ማዕረግ ተሰጣቸውና መላእክት ተባሉ። እነዚህ ናቸው ወርደው የተጋቡ። ሰው መልአክ ተብሎ ይጠራል የሚለውን በዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ 5 ላይ በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ስራህና ድካምህን አለፍ ብይላን ሰፊ ነው። ትዕግስትህን አውቃለሁ፣ የምነቅፍብህ ነገር አለኝ፣ የቀድሞውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐ ባትገባ መቅረዝን ከስፍራ ወስዳለሁ የሚለው የኤፌሶን ያለው ቤተ ክርስቲያን መልአክ የተባለው ክንፍ ያለው መልአክ አይደለም፣ የቤተ ክርስቲያኑ አለቃ ነው። ስለዚህ ሰው መልአክ ተብሎ ይጠራል ማለት ነው። እንደዚህም የፈሪሳውያን ንስሐ ግባ የተባለው መላእክት ንስሐ አይገቡም፣ ለሰው ነው ንስሐ የተሰራው እንደዚህ ለቅዱሳን መላእክት አይደለም። እዚህ ውስጥ ያሉት ጠቅላላ ያነበብኳቸው ከወዴት እንደወደክ የሚለው ንስሐ ግባ፣ ስራህን አለዛ እመጣብሃለሁ እንዲህ የሚሉት ቃላቶች ድካም መልአክ ድካም የለውም። እንዲህ ነው። አሁን እኮ ራሱ ዘፍጥረት ምዕራፍ 6ን በደንብ ስናየው እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም አለ። በመላእክት ላይ አላለም፣ በሰው የሚል ቃል አለ። በሕገ መላእክት ይኖሩ ነበር፣ በንጽህ ጠብቀው በቅድስና ይኖሩ ነበር። ሲወርዱ በሰው ላይ መንፈሴ ለዘላለም ሰውነታቸውን ገልጦ ተናገራቸው። የፈሪሳውያን በሙሴ ወንበር የተቀመጡትም እነሱም ቢሆን አለቃ ናቸው፣ መልአክ ተብለው ተጠርተዋል። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 9 ላይ ለዓለምም ለመላእክትም ለሰዎችም መጫወቻ ሆነናል። እንዴት እንደሚያንገላቷቸው የገለጸበት ማለት ነው። መልአክ ብሎ ገልጧቸዋል። እነዚህ አሁን እኛ ለቅዱሳን መላእክት መጫወቻ ሆነናል አይደለም። ይሄ እንግዲህ ይሄ እነዚህን ነው። ራእይ ምዕራፍ 2 ቁጥር 8ም ራእይ ምዕራፍ 3 ከቁጥር 1 እስከ 3ም ማንበብ ይቻላል። ስለዚህ በሄኖክም በኩፋሌ መጽሐፍም በኦሪት ዘፍጥረትም ያሉት ጠቅላላ በደብረ ቅዱስ ንጽህ ጠብቀው በንጽህና የሚኖሩ እነሱ መልአክ ተባሉ እንጂ ክንፍ ያላቸው መልአክ የሚመለከት ነገር አይደለም። እንዳነሱትኮ በማቴዎስ ወንጌል ምዕራፍ 22 ቁጥር 30፣ በማርቆስ ወንጌል ምዕራፍ 12 ቁጥር 25፣ በሉቃስ ወንጌል ምዕራፍ 20 ቁጥር 35 ላይ በሰማይ እንደ መላእክት ይሆናሉ እንጂ አያገቡም አይጋቡም ማለት መላእክት መጋባት የለባቸውም። በዚህ ላይ ብዙ የምንደክምበት ነገር አለ። ሌላ የመጨረሻው ጥያቄያችን የሚሆነው ምንድነው? ለካህን ንስሐ አትግቡ አትናዘዙ ብላለች። ይህንስ እንዴት ያውታል? ይሄንን እንግዲህ ግብረ ሰዶማውያንን መከርኩ ባለችው ነው። ትክክለኛ ነው፣ መመከር አለባቸው። ጥሩ ነው ምክሩም መቃወሙም። ይሄንን አንነቅፍም። ግብረ ሰዶማውያንን አጥብቃ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ደረጃ በደንብ ያወገዘችው ጉዳይ ነው። እሱን አይደለም በብፁዕ ቅዱስ አቡነ ጳውሎስ ዘመን ተወግዟል። የተወገዘ ነገር ነው። እሷ በ36 ከ58 ደቂቃ ላይ ስትደርሱ የተናገረችውን ቃል በቃል አነበዋለሁ። ለአባቶች እንዴት አድርገን ነው ንስሐችንን እናገር ብላችሁ ላላችሁት ለጠየቃችሁት ነው። ንስሐውን ተንበርክካችሁ ቀጥታ መናገር ትችላላችሁ። ሳታውቀው ቀርታ አይደለማ እመቤታችን መሆኑ ነው። ወደ ካህን መናዘዝ የለም። አዎ ንስሐውን ተንበርክካችሁ ቀጥታ መናገር ትችላላችሁ። እሷ ሳታውቀው ቀርታ አይደለም። ግን አውራት ስዕሏ ፊት ቆማችሁ ይህን አድርገናል፣ ይህን ሰርተናል፣ ይህ ሆኗል፣ ይህን አድርገናል እንዳልኳችሁ ፈጣሪ ሳያውቀው ቀርቶ አይደለም።
ግን ስታወሩት ይወጣላችኋል። ይሄ ለአባቶች እንዴት አድርገን ንስሐችንን እናገር ብላችሁ ላላችሁት ስላለ ጸሎት አይደለም፣ ንስሐችንን ያለችው። በዚህ ምክንያት ንስሐን ልክ ሌሎቹ ለካህናት ተናዘዙ እንደሚሉት መናፍቃን እሷም በትክክለኛ መንፈቅና ቀስ በቀስ እመቤታችን አትበሉ እንዳለችው ይሄንንም አትናዘዙ። ይሄ መጽሐፍ ቅዱስን መጻረር ነው። በኦሪት ዘፍጥረት ምዕራፍ 5 ቁጥር 5 ላይ ከነዚህ ነገሮች አንዱ በደለኛ ቢሆን የሰራውን ኃጢአት ይናዘዛል፣ ካህኑም ስለ ኃጢአቱ ያስተሰርይለታል። ካህን ፊት ሄደን ነው መናገር ያለብን። ለምን? አምላካችን ስልጣነ ክህነት ሰጥቷል። በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ስልጣነ ክህነት የሰጣቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል፣ የያዛችሁባቸው ተይዟባቸዋል ብሎ ስልጣነ ክህነት የሰጣቸው። ፊት ለፊት ሄዶ መናገር ጥቅም አለው። ኑዛዜ ስለሚያስፈልግ ነው አምላካችን ያዘዘው። ሂድ ራስህን ለካህን አሳይ። የማቴዎስ ወንጌል ላይ የተናገረው መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ምሕረትን ያገኛል ተብሎ ነው። የሚናዘዛት ማለት የሚናገር መጥቶ ከማን ነው የሚሰውረው? እንዴ እሷ እኮ ሳታውቀው ቀርታ አይደለም አለች። እዚህ ግን ኃጢአቱን የሚሰውር ከእግዚአብሔር የሚሰወር ነገር የለም፣ ከካህኑ ግን መሰወር ይችላል። ስለዚህ እንኳን ምእመናን አይደለም ካህናት እንኳን ለካህን ይናዘዛሉ። የራሳቸው ንስሐ አባት አላቸው። ለምን? በያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ብሎ ተናግሯል። ካህኑ ለካህኑ መናዘዝ ስላለበት። ስለዚህ ካህን ፊት ሄዳችሁ ንስሐ አትግቡ የምትል ይሄ ትክክለኛ ምንፍቅና ነው፣ መመለስ አለባት በንስሐ። መልካም። ሌላው ሰዎችን የምትይዝበት መንገድ ምንድነው? ያው ማስፈራራት ነው። ብዙዎቹ የማይወጡበት ምክንያት ይፈራሉ። ትራገማለች ኃይለኛ እንኳን እሱን አይደለም ቅዱስ ሲኖዶሱ ለኔ ካልታዘዘ የማዘውን ነገር የሚቃወም ከሆነ የዘር ሐረጋችሁ ይደርቃል፣ ትሞታላችሁ፣ መብረቅ ልካለው አይነት ነው። በቃ የምትናገረው ማስፈራሪያ ብዙ ነው። ስለዚህ ሰዎች ፈርተዋል። መፍራት ያለብን እግዚአብሔርን እንጂ ሟርተኛን አይደለም፣ አስማተኛን አይደለም። አጋንንት ትስባለች። እንደውም አንድ ሰሞን ለገሌ ባለስልጣን እጠመቅላችሁና ስጠመቅላችሁ የእናንተ ጋኔን እኔ ላይ ይመጣና እንደውም እየወጣው ግቢ ውስጥ አራግፈው ነበር አለ። ይሄ አጋንንት መሳብ ነው፣ አጋንንት ሳቢነት ነው። ይሄ ለገሌ ተጠመቁለት፣ እናንተ የምትፈልጉትን ሰዎች ተጠመቁለት እያለች የምትናቅ ይሄ አጋንንት ሳቢነት ነው። ስለዚህ አጋንንትን በመሳብ ሰዎችን በማስፈራራት ከሷ አባል ሲወጡ ቀጥታ ስም ጠቅሳ በክርስትና ስማቸው እገሌ ከኔ ቤት ወጣሃል፣ ስትሰልል ነበርሽ፣ እገሊት እንዲህ ይደርስብሻል፣ እንዲሆንብሻል ስለምትል ሰዎች ይፈራሉ። ምንም የሚያስፈራ ነገር የለም። መልካም እንግዳችን በአድማጭ በተመልካች ስም በእጅጉ እናመሰግናለን። ተመልካቾቻችን እንግዲህ በከተማችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መሰረታዊ አስተምህሮና ቀኖና በሚቃወም መልኩ ሰዎችን በዚህ መልኩ የምትመራው ሴት ማን እንደሆነች ከእንግዳችን መስማት ችለናል። ጾምን መቃወሟ፣ ቅዱሳን ስዕላትን መቃወሟ፣ እናታችን ቅድስት ድንግል ማርያምን እመቤት አትባልም ማለቷ፣ ከመጽሐፍ አስተምህሮ ዘሎ በመውጣት ቅዱሳን መላእክትን አግብተዋል ማለት፣ ለካህን ንስሐ አትግቡ በማለት ምስጢርን በማፋለሷ ዓላማዋና ፍሬዋም እንደሆነ በግልጽ ያስታውቃል።
የዕለቱን መርሃ ግብራችን እዚህ ላይ ስናጠናቀቅ ቀሪዎቹን እንድትከታተሉን በአክብሮት በመጋበዝ ነው።